ይኸውልሽ ከኔ ጀርባ አንድ ነገር አደርጋለሁ ብትይ ስጋሽን ዘንጥዬ ነፍስሽን ከሰይጣን ጋር ነው መቀራመጥ። ትሰማኛለህ? እኔ የምጠይቃት በቁሙ አይደለም እሺ? ከሞተሽ በኋላ ሬሳዋን አጋድሜ ነው። ቤቲ የፈለገው ነገር ይምጣ። ከዚህ በላይ ታግሼ መቀመጥ አልችልም። የተጎዳሁት እኔ፣ የምደብቀው እኔ፣ የምቀመጠው እኔ። አልችልም ከዚህ በላይ። አዎ ባለቤት ምን ነው በጣም ገረመ። ገረመ በቃ ጊዜያችን አልሻማ ደህና ዋሉ። ማን ነው? ነገርኩህ አይደል እንዴ? አብሮ አደጌ ነው። አብሮ አደግሽ ብቻ ከሆነ ተከትለሽ ለሽ ማስረዳት አይጠበቅብሽም። አርፈሽ ተቀመጪ። ይኸውልህ ገዜ ማናገር አለብኝ። ተቀመጪ። መጣሁ። እንዴ አባዬ እንዴት መጣ? ቱቲ ጊዜ ካለሽ እናውራ። አዎ አለኝ። ቁጭ በል እሱ ጋር አባዬ። ምንድን ነው አባዬ? ችግር አለ እንዴ? ምንም ችግር የለም። እንዲሁ አንዳንድ ነገር ላማክርሽ ፈልጌ ነው እኮ። ንገረኝ እንጂ ምንድን ነው አባዬ? አለሜ። ምንድን ነው ንገረኝ እንጂ። አለሜ ምን ሆነች? አይ ምንም አልሆነችም። አደንግጬ ነው ልጅ። አባዬ እያስጨነቀኝ ነው። ምንድን ነው? አለሜ ከቤት ልውጣ እያለች ነው። ማለቴ ከኔ ቤት ወጣ ሌላ ቤት ልትጋራ ያስባለች። እናማ ያንቺ አደራ ስለሆነች ልንገርሽ ብዬ ነው። እሺ ግን አባዬ አንተ አታስብ። አለሜ እኮ ራሷን መከላከል ትችላለች። በዛ ላይ ደግሞ ጤናዋም ተመልሷል። ምንም አታስብ አባዬ። የአለሜ ከቤት መውጣት አስከፋ እንዴ? እኔም ማለት ምን ከፋለሁ? እንዲሁ ነው ደህንነቷ አሳስቦኝ ነው እንጂ። ደህንነቷ አሳስቦ ነው? ምንም አትሆንም። ቤቢ ካፌ ብዙ ቆይታል እንዴ? አይ እንደገባሁ ነው የወጣሁት። እንዴ ታዲያ ምንም ሳትጠቀም ነው የወጣኸው? ዝም ብዬ ትኩስ ነገር ልጠቀም ብዬ ነበር የገባሁት። እኛን ስታይ ነው እንደወጣኸው? ይኸውልህ ቤቢ እባክህ አንድ ውለታ ዋልልኝ። ገብቶኛል። ለዊ እንዳልነግራት ልትይኝ ነው አይደል? አታስቢ፣ አልነግራትም። እሺ በጣም ነው የማመሰግነው። እሺ ቤቢ ምን ነው ማዬ፣ በሰላም ነው? ኧረ ሰላም ነው። እንደዚህ አጣርፈሽ ስጠሪኝ እኮ የሆነ ነገር የተፈጠረ ነበር መሰለኝ። አይ ምንም ነገር አልተፈጠረም። እና ማዬ ምን ሆነሽ ነው? ቤት አትፈልግ ብዬ ነው። ምን ነው ማዬ፣ አስቸገርኩኝ። መውጣት አለብን ስትይ አልነበር እንዴ? ማለቴ በቃ ትንሽ ጊዜ እዚሁ ብንቆይ ይሻላል ብዬ። እንደዛ ነው ማዬ? እሱማ አስቸግሬያለሁ። ግን ካስቸገርኩት የምቆየው አይበልጥም ብዬ ነው። ኧረ ልክ ነሽ። በደንብ ይሻላል እንጂ። አዎ እንደዛ ነው። አይሻልም?
ታዲያ ምን ሆነ ነው የምትስቀው? ኧረ እኔ አልሳቅኩም እማዬ። የትሁቴ አባት ስላለኝ አይደለም እኮ ንቀር ያልኩት። እዛ እየመጣ ጊዜ ህይወቴ እንዳያመሰቃቅለው ፈርቼ ነው እንጂ። ትንሽ ጊዜ እዚህ ብንቆይ ይሻላል። ደግሞም ጊዜ ከታሰረ በኋላ ብንወጣ ይሻላል። ወይ እሺ እማዬ፣ ይቅርታ በቃ ይቅርታ። እሺ አሁን ምን የሚያስቅ ነገር አወራው? አይ አንቺ ስታወሪ የሆነ ተረት ትዝ ብሎኝ ነው። ምን አይነት ተረት? አልበላሽም ምን አመጣ ዋለች ጦጤ ሲባል አልሰማሽም? እና ይሄ ምኑ ያስቃል? አባዬ አትሄጂ ስላለኝ አይደለም የሚለው ምን አመጣው ብዬ ነው። እማዬ ቤቱን ወደሽዋል ሲመስለኝ እዚሁ ቤት የሚከራይ ክፍል ካለ ብንጠይቅ የተሻለ ይመስለኛል። ጠብቅ። እኔ ደግሞ ያንቺን የልብ ጥሪ ሰምቼ ለመድረስ ስሮጥ። ኧረ እባክህ አልሮጥክም። አይኔን ስጨፍን አይቼዋለሁ። እንዴ እኔ አንቺ ጠርተሽኝ ቀስ ብሎ የመራመድ አቅሙ አለኝ? ሌላ ሰው አይተሽ ነው የሚሆነው። እኔማ ቶሎ ለመድረስ እየሮጥኩ ነው የመጣሁት። የት ዋልክ ዛሬ? ስራ ቦታ ነበርኩ። ከዚህ የሆነ ካፌ ሄድኩና ቡና ጠጥቼ ወጣሁ። የደከመህ ትመስላለህ ፊትህ ግን። ኧረ ደህና ነኝ ብዬ ያ ልጅ ማን ነው? የቱ ልጅ? ይሄ አብሮ አደጌ ምናምን ስለምትይው እኮ ነው ማወራሽ። ነገርኩህ አይደል እንዴ? አብሮ አደጌ ነው። ይሄ አብሮ አደግነት ብቻ አይደለም። እንዳገባሽ ትነግሪው ለምንድን ነው የደነገጠው? ገዜ እኔ እንግዲህ እስካሁን ነግሬሃለሁ። አብሮ አደጌ ነው። ምን እየሆንክ ነው ያለኸው? ይኸውልሽ ከኔ ጀርባ አንድ ነገር አደርጋለሁ ብትይ ስጋሽን ዘንጥዬ ነፍስሽን ከሰይጣን ጋር ነው የምቀራመጠው። ደህና ዋልሽ አለሜ? እንዴት ዋልክ? ደህና ነኝ። ትንሽ ደክሞኛል። ልተኛ? አንድ ነገር ላወራ ፈልጌ ነበር። ቤት አገኛችሁ እንዴ? አይ አይደለም። ለምንድን ነው እንደዚህ የተናደድክብኝ? አለሜ ለምን እናንተብሻለሁ መስሎሽ ነው? እኔ እኮ አንተን ማስቸገር መስሎ ስለተሰማኝ ነበር ፈልግልኝ ያልኩት። እሺ እና አሁን አገኛችሁ? አይ አላገኘም። ምን ነው? ተውኩት። አዎ ተውኩት። ትንሽ እዚህ ብቆይ ሳይሻል አይቀርም። እውነትሽን ነው አለሜ? አዎ እውነቴን ነው። ሳስበው እዚህ ያለው ጥበቃ ሰላም ይሰጠኛል። እዛ ብቻዬን አንድ ነገር በሆን እንኳን የሚደርስልኝ አይኖርም። ቤቲ በእውነት ባሳየሽኝ እና በነገርሽኝ ነገር በጣም ነው ያዘንኩት። ኧረ እውነት? እስኪ ያሳየኝ።
አልቀለድኩም ቤቲ፣ ትክክል ነሽ። ፍትህ ማግኘት አለብሽ። ግን ፍትህን የምትፈልጊው ምንም የማታውቀው እናቴን በማሰቃየት አይደለም። ምንም የማታውቅ? አዎ ቤቲ፣ ምንም የምታውቀው ነገር የለም። እናቴ አልበደለችሽም። መቀጣትም ካለበት ወንድሟ እንጂ እሷ አይደለችም። ትሰማኛለህ? ፍትህ ያጓደለችብኝ እሷ ናት። ሴትነቷን ረስታ ሴትን የበደለ ወንድን በገንዘብ አስመትታለች። ወንድሟ ይህንን ማድረጉ እሷ አታውቅም። ናቲ እንዴት እንዳምነት ትጥራለህ? ቆይ ያቺ የተደፈረችዋ ሴት የት ነው ቤቷ እያሉ መጠቋቆሚያ ሲያደርጉ አንገታችንን ደፍተር ስንሮር የነበረን እኛ ነን። አንተ እኮ እያልክ ያለኸው በዳይ እንደዚህ ከኖረ ተበዳይ በዝምታ እየኖረን ያለው እያልከኝ ነው። እሱን እንዳምነት ትሞክራለህ? ዝም አልልም ቤቲ፣ የእናቴን እውነት እየነገርኩሽ ነው። ናቲ ዝም በል። ስለ እናቴ እውነት ነው። እውነት? ቆይ ስለ የትኛው እውነት ነው የምታወራው? እመኝም ቤቲ፣ እናቴ ይህንን በፍጹም አታደርግም። ከፈለግሽ ሄደሽ ፊት ለፊቷ መጠየቅ ትችያለሽ። ትሰማኛለህ? እኔ የምጠይቃት በቁሙ አይደለም። እሺ ከሞተሽ በኋላ ሬሳዋን አጋድሜ ነው። ቤቲ ያሳያለሁ። ይሄንን ያለው ቤቲ ደህና ነሽ? ቤቲ ምንድን ነው የሆንሽው? እህትሽን አመማት እንዴ? አይ ደህና ናት። እና ታዲያ ምን ሆነሽ ነው? ናቲ ቆንጆ ነገር ለእናቱ መከላከያ ይዞ መጣ። ያለ ማፈር ስለ እናቱ እኔ ጋር ቆሞ ይከራከራል። ምንድን ነው ይዞ የመጣው? ውሸት ውሸት፣ ሌላ ምን ይሆናል? ውሸት እንኳን አይደለም ቤቲ። እሱ የእውነቱን ነው እንደዛ ብሎ የነገረሽ ቤቲ። ማለቴ ስለ ወንድሟ ሄደን ስንጠይቃት ወንድሟ ምን አድርጎ እንደታሰረ ምንም አታውቅም። ስለዚህ አንቺም ያቺ መሰሪ ምንም እንዳላጠፋች ነው እያሰብሻለሽ? እንደዛ አይደለም ቤቲ፣ ግን ደግሞ የነገረችንን ነው የነገረሽ እያልኩሽ ነው። ይኸውልሽ ትሁት፣ ሲጀመር አወቀች አላወቀች እኔ ጉዳይ አይደለም። ለእያንዳንዱ ነገር ግን ዋጋዋን ታገኛለች። ቤቲ አንቺ እኮ ልክ ነሽ። ማለቴ የምታደርጊው ማንኛውንም ነገር እደግፍሻለሁ። ግን እመኚኝ ቤቲ፣ ይሄ ነገር አይጠቅምሽም። እሺ ቆይ አለሜን ገደልሻትና በቀልሽን ተወጣሽ እንበል። ከዛ በኋላ አንቺስ እስር ቤት እኮ ነው የምትበሰብሽው። ቀሪ እድሜሽን በሙሉ እስር ቤት ታሳልፊ ነው። ስለ ቀሪ ህይወቴ ምንም የሚያሳስበኝ ነገር የለም። ብቻ ያቺ እርጉም ሞት አፋፍ ላይ ሆና ጣር ሲጫወትባት ማየት እፈልጋለሁ። ይኸው መጀመሪያም ከኔ ጋር ይቅርብተው አልኩ። ይኸው አሸነፍኩ። ገና 2 ዙር ነው ያሸነፍሽ። እሱንም የደስታ ጊዜ ልስጥሽ ብዬ ነው። ኧረ የደስታ ጊዜ የኔ እንጂው የኔ ረዳት ተው ይቅርብ ከኔ ጋር ብዬ ነበር። አልሰማልከኝ። ይኸው አሸነፍኩ። ልክ እኮ ነሽ። የረዳሁሽ እንጂ አሸነፍሽኝ እኮ አይደለም። ኧረ እባክህ ሽንፈትህን እንደ እርዳታ እየቆጠርከው። እሺ እንቀጥል። እሺ እርዳታ አያስፈልገኝም፣ እንጫወት።
አልደገምኩም ታዲያ አሁንም ይሄው ካርታ ስትጫወች ነው እንዴ ኖርሽ? ኧረ እኔ ተጫውቼ አላውቅም። አሁን ካርታ እንጫወት ስትል ስለማመድ ነው። ተውቴ አቤት። ቆይ እስከ መቼ ነው እንደዚህ የምንሆነው? እንዴት እንደዚህ ነው ተኮራርፈን ሳናወራ? ናቲ፣ እኔ አላኮረፍኩም። ከዚህ በላይ እንዴት ታኮርፊኛለሽ? ቆይ ግን አልናፍቅሽም? ናቲ፣ ዝም ብዬ ሀሳቡ ስለሆንኩኝ ነው እንጂ አላኮረፍኩም። ስለ አለሜና ስለ ቤቴ ነው የምታስቢው? አይ አይደለም። ትሁቴ በቃ በእናትሽ ከዚህ በላይ ተኮራርፌ መቆየት አልፈልግም ከአንቺ ጋር። በቃ የእነሱን ጉዳይ በእኛ መሀል ማስገባት የለብንም። እሺ። ምንም ለነገሮች ግድ እየሰጠሽ አይደለም። ቆይ ትሁት ምን እያሰብሽ ነው? ምንም አላሰብኩም ናቲ፣ አላኮረፍኩም። በቃ ሀሳብህን ብቻ ነው የተቃወምኩት። እና እንደዚህ ነው ሀሳቤን የምትቃወሚ? ከእኔ እየራቅሽ? እኔ ካንተ አልራቅኩም። እሺ ትሁት በቃ ዝም ብለን እንታረቅ። መቼ ተጣላን? ዝም ብለሽ ታረቂ። እሺ ታርቀናል። ታውቂያለሽ አንቺ ስታኮርፊ ሁሉም ነገር ያበቃ ነው ይመስል። እንዴት አደራችሁ? ተናደክ ቤቢ? እግዚአብሔር ይመስገን። በቃ እኔ ወደ ስራ ልሄድ ነው። ሰላም ልበላችሁ ብዬ ነው። የልቴ ነው ስራ። እሺ ቶሎ ትመለሳለህ? ስትመጣ ይዘኝ ትወጣለህ? አዎ እንወጣለን። እሺ በቃ ደህና ዋሉ። ምን ነው ቤቢ? ለእህቴ ስላልነገርካት በጣም አመሰግናለሁ። እንዴ ቤቲ፣ ምን ብዬ እነግራታለሁ? ምን ተብሎ ሲነገራል? እውነት እኮ ነው። በጣም የሚከብድ ነገር ነው አይደል? አዎ በጣም። ግን ቆይ እንዴት? እሱ ብዙ ታሪክ አለው። ለማንኛውም አሁን አልነግርክም ነው አይደል? መቼም ሰውየው ሀብታም ነው አይደል? ባይሆንማ አታገቢውም ነበር። ቆይ እህትሽን ለማዳን ብለሽ ነው ህይወትሽን የምትሰው? ይኸውልህ ቤቢ፣ አሁን ሁሉን ነገር ልነግርህ ጊዜው አይደለም። አንተም እግር ጥሎ ይሄን ነገር አይተሃል። ስለዚህ በቻልከው መጠን ያየኸውን ነገር ሁሉ እንዳላየህ እርሳ እባክህ። ለምንድን ነው እንደዚህ የምታይኝ? እንዴት አየሽ? እንደዚህ ናፍቀሽኝ ነው። ኧረ እባክህ አብሬ ቆኝ። አይገርምሽም? ትቀልድብኛለህ እኮ። አየሩ በጣም ደስ ይላል። እኔ ደግሞ ካንተ ጋር መሆን ደስ ይለኛል። አሁን ባንቺ ቤት አሸነፍሽ ማለት ነው? እና ታዲያ አንተ አየሩ ነው የሚያስደስት፣ እኔ ደግሞ ካንተ ጋር መሆን። እና አንተ ከኔ ጋር ስለሆንክ ደስተኛ አይደለህም እያልሽኝ ነው? ወደ ነው ደስተኛ የምትሆነው? እኔ መሰል አግኝተህ ነው? በለው ኩራት ቤቢ። ወይ ጠዋት ከቤቲ ጋር ምንድን ነው ያወራችሁት?
አንተ ስትሄድ እኮ ተከትላን የወጣችሁ። አይ ምንም አላወራንም። እንዴት? የሆነ ነገርማ አውርታችኋል ወይስ ከጀርባዬ መመሰጣጠር ጀመራችሁ? ምንም አይደለም፣ ዝም ብሎ አደራ ነገር ነው። የምን አደራ? እህቴን አደራ አይነት ነገር። እንዴ እሷ የት ልትሄድ? የት ትሄዳለች ብለሽ ነው? ዝም ብላ ነው። እህቴን ደስተኛ አድርግልኝ፣ ደስታ ይጋባታል አለች። ወይኔ እህቴ በቃ ተጨንቃ ልትሞት እኮ ነው። በእሷ ቤት እህት አግኝታ ሞታለች። እና ታዲያ እንደኔ አይነት እህት ከየት ታገኛለች? አይደል? ከዚህ ምን ሆነ ነው እንደዚህ በጭንቀት የምትንጎራደደው? እያሰብኩ ነው። ቆይ ምንድን ነው የምታስበው? ቶሎ ወደ ስራ መመለስ አለብኝ። ወደ ስራ ለመመለስ ደግሞ ያችን ሴት ማጥፋት አለብኝ። ግን እንዴት? ቆይ እንዴት እንደምታረግ ጨንቆህ ነው የምትንጎራደደው? አዎ እሱ ነው የጨነቀኝ። ቆይ ይሄን ያህል ምን አስጨነቀ? በአንድ ቅጥረኛ ድፍት አታደርጋትም? ሰው እንደገደላት እንዲታወቅ አልፈልግም። ምንም ቢሆን መዘዙ ወደ እኔ ነው የሚመጣው። ልቧ እንደደከመ ሰው ጸጥ እንድትል ብቻ ነው የምፈልገው። እንደዛ ከሆነ መድኃኒት ነገር ሳያስፈልግ አይቀርም። ስለዚህ ዶክተሮች ማናገር ይኖርብናል። አመሰግናለሁ አለምን እዚህ እንድትቀር ስላደረካት። አረ ችግር የለውም አባዬ። እንዲሁም እዚህ ብትቆይ አንተ ጥበቃ ያስፈልጋታል። ምን ነው ችግር አለ እንዴ? አይ ያን ያህል አዲስ ነገር ባይሆንም የቤት ይዛቻ ግን አስፈርቶኛል አባዬ። እማዬ ምንም የምታውቀው ነገር እንደሌለ ብነግራትም ልታምነኝ አልቻለችም። አዎ ይህንን ማየት ለሷ ከባድ ነው። እስከዛሬ ያለኝን ክፋት ስታይ ነው ቆየችው። በአንዴ ደግሞ ይህንን ስሜቷን መቀየር አትችልም። አዎ አባዬ፣ ቤቲ ሁኔታዋ ያስፈራል። ለማዬ የምትመለስ አይመስለኝም። አታስቢ የኔ ልጅ፣ ምንም አይፈጠርም። አባዬ እማዬን አደራ። የኔ ልጅ እኔ ቤትን አናግራታለሁ። ይህንን መቀበል ካቃታት እንከላከላታለን። እሺ እሺ አባዬ፣ በጣም አመሰግናለሁ። ደህና ዋልሽ የኔ ልጅ? እሺ ለምንድን ነበር አጣጥቶ የጠራኸኝ? ቸኩላለሁ። የኔ ልጅ አንድ ነገር ላወራሽ ነው። መቼም ስለዛች እርጉም መሰሪ ሴት አስተባብለህ ልታወራኝ አይደለም የመጣኸው አይደለ? አስተባብዬ ልነግርሽ አይደለም የኔ ልጅ፣ እውነታውን ነው። አንተም እውነታውን አታውቅም። የኔ ልጅ አለም ምንም የምታውቀው ነገር የለም። ወንድሟን ለማስፈታት ብቻ ነው ገንዘብ ከፍላ ያስለቀቀችው። ጥሩ። ከዚህ በኋላ ግን እናንተ የተማከራችሁበትን ውሸት እየመጣችሁ አትንገሩኝ። በቃ ጨቅጭቁኝ እባክሽን የኔ ልጅ፣ እናውራ። ተማው እኮ ከዚህ በላይ አንተን ለመስማት ምንም ደቂቃ አላባከንም። ደህና ዋል። የኔ ልጅ የለፋውበትን ንብረት ማስመለስ አለብኝ። እሱንም አዎ ልክ ነሽ፣ አልቃወምሽም። ግን እማዬ በዚህ ሰዓት አይሆንም። እና መቼ ነው? የልጅነት ላቤ የለፋውበትን ያቺ ሰይጣን ጠራርጋ እስክትወስደው ድረስ ነው የምጠብቀው? እጄን አጣጥፌ ዝም እንድትል ነው የምትጠብቁት? እንደዛ አይደለም እማዬ። አባዬ በዚህ ሰዓት ሀብት ለመውረስ እንቅስቃሴ እያደረግሽ እንደሆነ ቢያውቅ ዝም ብሎ የሚቀመጥ ነው የሚመስልሽ? የፈለገው ነገር ይምጣ፣ ከዚህ በላይ ታግሼ መቀመጥ አልችልም። የተጎዳሁት እኔ፣ የምደበቀው እኔ፣ የምቀመጠው እኔ። አልችልም ከዚህ በላይ። እማዬ ለትንሽ ጊዜ እኮ ነው። ያ ትንሽ ጊዜ መቼ ነው? ንገረኝ እስቲ መቼ ነው? የዚህ ሰውዬ ክፋት በቃ መባል አለበት፣ ማብቃት አለበት። እንደዚህ አይደለም እማዬ። አባዬ እጁ በጣም ረጅም ነው። እንደዚህ ከመሬት ተነስተን በደመ ነፍስ ከሄደን
መመለሻ እስክናጣ ድረስ ያሳድደናል። ማስተዋል አለብን። እሱን የምናጠቃበት መንገድ መፈለግ አለብን። እሺ መቼ? እማዬ አባዬ እንዲታሰር እፈልጋለሁ፣ ግን ትንሽ ጊዜ ብቻ ታግሽኝ። ትክክለኛ የህግ ሰው እየፈለግኩኝ ነው። እሺ ማነው? መጣሁ ማን